እኔ በጣም ብዙ ጊዜ የሚገርመኝ ነገር እና የሚደንቀኝ ነገር ሰውን ከወደዱ እስከ ጥግ ድረስ ነው። የጥላቻ ጥጋችሁ ግን የክፋታችሁ ጥግ፣ አሁን ላይ ያመጣችሁት የክፋት ጥግ እነዚህ ሁለት ልጆችን ለመጣል ቻናላቸው ላይ እንኳን ላይክ ማድረግ አቁማችኋል። ደሙጃሊያ ዛሬ የተለያዩ ሰዎች ይረገጣሉ በእኔ ዩቲዩብ ቻናል ላይ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ። አዳዲስ የፍቅር ዜናዎች ነው እየላችሁ የመጣሁት ዛሬ። ፍቅር አሰጣጥ እንክብካቤ በምን አይነት መንገድ ይቀጥላል በሚለው ብዙ ነገሮች ነው ማወራው። ውዶቼ ትዕግስት ካላችሁ ቪዲዮውን እስከመጨረሻው ለማዳመጥ ሞክሩ። እንግዲህ ሀይሚዬ 250 ሺህ ስለገባች ያው ትልቅ ሰርፕራይዝ ጥንቸል ተበርክቶላታል። የብሩኬ ወዳጆች ደግሞ ለብሩኬ ምንድነው የምትሰጠው ሀይሚ ምን ልትሰጠው አስባለች የሚባልም ነገር ስሰማ ነበር ማለት ነው። ምን ነው ብሩኬ መኪና ወይንም ቤት የገዛላት መሰላችሁ እንዴ? ጥንቸል እኮ ነው የገዛላት። ያው ልጅቷ አበባ ነገር የሆነ ትንሽ ነገር ያስደስታታል። ልጅ ነች፣ ጩጬ ናት። ሁሉ ጊዜ ግን እኔ የሚያመኝ ነገር እስከ መቼ ነው ሀይሚ ልጅ ናት የምትባለው? የምሬን ነው የምላችሁ። ክብርና ፍቅር በሚገባት ሰዓት ላይክ ፍቅር እንክብካቤ ፍቅር ላለመስጠት ልጅ ናት እያሉ መጨቆን ምን የሚሉት ነው? የምሬን ነው። እኔ ብሩኬ የምታደርገው ነገር አንዳንድ ጊዜ ያስቀኛል። ፍቅር ላለመስጠት ጩጬ ናት ይላል። ስሜቱ አልመጣለትም ለሷ ለሷ እንዴ! አረተው ፍቅር መስጠት ባለንበት ሰዓት ፍቅር እንስጥ። ሁል ጊዜ ሰውን ጩጬ ነው እያለን ሌላም ሰው ጩጬ ነው እያለ እንዲቀጥል ባናደርግ ጥሩ ነው። እውነቴን ነው የምላችሁ። በዚህ ውስጥ እኮ የሴትን ልጅ እድሜ መቅጨት ማለት ነው። የምሬን ነው። እና አሁን ሀይሚ በዚህን ጊዜ እንደ ፍቅረኛ ተንከባክቦ እንደ ፍቅረኛ ይዞ ልክ ለፍቅረኛ የሚገባትን ነገር ነበር መደረግ ያለበት አሁን ላይ ማለት ነው። ለሀይሚ ግን አሸንጓሊት ጥንቸል ምናምን ነገር ያው ልጅቷ ትንሽ ነገር ፈገግ ያደርጋት የለ የኔ ንጹህ ልብ፣ የኔ የዋህ፣ የኔ ሴት ጀግና ሰጠት ይደረግላታል። ምንድነው ነገሩ? አልገባኝም። እኔ አልገባኝም። ይሄ ነገር ይጣራልኝ። የምሬን ነው ብላችሁ እንዴ 250 ሺህ እኮ በልፋት ነው የመጣው አይደለ? በእርግጥ አው ልክ ነው። ጥንቸል 200 ብር ቢገዛ ነው የአንገት ሀብል ቢገዛ በኢትዮጵያ ብር እስከ 94 ሺህ ይፈጃል። 94 ሺህ ብር ፍቅረኛ ላልሆነ የሴት መግዛት ይከብዳል አይደል? ወንድማችሁ የአንገት ሀብል ገዝቶላችሁ ያውቃል እንዴ? አያውቅም። ስለዚህ በቃ ጥንቸል አበባ ምናምን ነገር ሰጥቶ ይደልላቸዋል ማለት ነው። እና ምንድነው እናንተ እንቀቶች ማለት ነው እዛ ትክታክ መንደር ተቀምጣችሁ በቃ ጥንቸል ሰጥቷታልና ደግሞ አያታችን ማለት ጀመራችሁ ሀይሚን። ነገሩ እናንተ እንደ ሽማግሌ አድርጋችሁ ታያቷላችሁ፣ እኛ ደግሞ እንደ ወጣት አድርገን እናያታለን። ብሩኬ ደግሞ እንደ ጩጬ አድርጎ ያያታል ማለት ነው ሀይሚን። በጣም 3 ቦታ ከፋፍላችኋታል ልጅቷን። ምንም ማድረግ አይቻልም። ግን ቁም ነገር እናውራና ማለት ነው። እኔ ይሄ ከቀልዱ ሙድ ልውጣና እስቲ ቁም ነገር ላውራና ማለት ነው። ማለት ሀይሚ መቼ ነው ትልቅ ናት የምትባለው? መቼ ነው እንደ ሴት ልጅ ፍቅር የሚሰጣት? መቼ ነው እንደ ትልቅ የምትታየው? እስከ ስንት አመት እንጠብቅ? ፍቅረኛ ናት። ለፍቅረኛ የሚገባት ነገር ይሄ ነው ተብሎ ለሷ የሚገባትን ስጦታ እንደ ፍቅረኛ ተሰጥቷት ደስተኛ ስትሆን ለማየት ማለት ነው። እስከ ስንት ጊዜ እንጠብቅ? እኔ በጣም ጥያቄ ስለሆነብኝ ነው። የቀን ገደብ ወይንም ይሰጣል። ከዛ ባለፈ ደግሞ ማለት ነው ቻናላቸው ላይ ቪዲዮ ለምን ላይክ ሼር አታደርጉም? ለምን አባታችሁ ሆናችሁ ነው ሰሞኑን ድምጥ ማጣችሁ የጠፋው? የጨረቃ ፋሚሊ ምናምን የምትባሉ የታባታችሁ ገብታችሁ ነው?
ለምን ቻናላቸውን የሁለቱንም በቪዲዮ በስነ ስርዓት አታዩም? የሁለቱም እይታው ሞቷል። ለምን አያችሁ? ምቀኛ ናችሁ። አንድ እንዲሆኑ እንፈልጋለን። አሁን ሀይሚ ለምን እንደዛ አይነት ነገር ውድ የሆኑ ሀይሚ እኮ ውድ ሴት እኮ ናት። ውድ የሆኑ ሽቶዎች፣ ውድ የሆኑ ጌጣጌጦች፣ ውድ የሆኑ ጫማዎች፣ ውድ የሆኑ ቦርሳዎች፣ ውድ የሆኑ የአንገት አብሎች፣ ውድ የሆኑ ቀሚሶች የሚገባት እኮ ሴት እኮ ናት። ውድ የሆነች ሴት ስለሆነች ማለት ነው። ድንቅ የሆነች ሴት ስለሆነች ስጦታ እንምረጥ ከተባለ ማለት ነው። ለምን ከዚህ ውስጥ አንድ ብራንድ ሽቶ እንኳን አይገዛላትም? አንድ ብራንድ የሆነ ቦርሳ እንኳን ተገዝቶ ይሄ ለአንቺ ተብሎ እንደ ስጦታ አይበረከትላትም? እንደሰለጠኑት ዓለም በቃ እንደሰለጠኑት የሰለጠኑት ዓለም ላይ ያው ውሻ ምናምን ሲሰጥ ጥንቸል ሲሰጥ ደስ ይላቸው የለ። እነሱ እኮ ይሄንን የሚያደርጉት በቅድሚያ ፍቅር የሚገባቸውን ፍቅር እንክብካቤ ሰጥተው መኪና ገዝተው ቤት ገዝተው ውድ የሆነ ሽቶ ገዝተው ውድ የሆነ ጫማ ገዝተው ይሄንን ካደረጉ በኋላ ነው ልክ ልጅ እስከሚወለድ ድረስ በሚል የሆነ ለቤት የሆነ የቤት እንስሳ ውሻ ወይንም ጥንቸል ነገር የሚገዙት እንጂ ሀይሚ ግን ጩጬ ነች፣ ህፃን ነሽ እየተባለች ነው ጥንቸል እየተገዛ የሚሰጣት። እስከ መቼ ነው ህፃንነቷ ነው የኔ ጥያቄ አልተመለሰልኝም። እስከ መቼ ነው እንዴ? አልገባኝም። እንዴ የምሬን ነው እግዚአብሔር። እኔ በጣም ጥያቄ እየሆነብኝ ነው። ምን ያንሳታል ሀይሚ? እንደ ፍቅረኛ ብትታይ በዚህ እድሜ ላይ ምን ያንሳታል? ምንም እኮ የሚያንሳት ነገር የለም። እና አንዳንድ ጊዜ የሆነ በቃ ሰውን ሁል ጊዜ እንደ ሰገጤ ማየት ይደብረኛል። እኔ ሰው ሞኝ አድርጎ ሲያይ ይደብረኛል፣ ሰውን ማለት ነው። ህፃን ልጅ አይደለችም፣ ትልቅ ነች ሀይሚ። በዚህን ሰዓት እኮ የፍቅር እንክብካቤ ያንተን ጠረን በምትናፍቅበት ሰዓት፣ ያንተን እቅፍ በምትፈልግበት ሰዓት ጭራሽ የሆነ ጩጬ ናት እያሉ በእሷ የእሷን ሞራን ማላሸቅ ምን የሚሉት ነው? የምሬን ነው የምላችሁ። በጣም የሚደብር ነገር ነው እንደዚህ እየተደረገ ያለው። ይሆናል ልጅቷ በጣም ጭቆና እየደረሰባት ነው። ሀይሚ ፍትህ ብለናል። እኔ ፍትህ ብያለሁኝ። የምሬን ነው የምላችሁ። እንዴ ምን ሆናችሁ ነው? ምን ነው ልጁን አፈቀርሽው እንዲህ ልትሉ ትችላላችሁ። እኔ በጣም ሞዶ ማከብሮ ሸበላ የሆነ ፍቅረኛ አለኝ። እስቲ ዛሬ ልንገራችሁ። ካስፈለገም ፎቶን ከስራ አስቀምጥላችኋለሁ እና እኔ ጋር መታችሁ ትርፍ ወሬ እንዳታወሩ በህግ አምላክ ማለት ነው። በህግ አምላክ። ነገር ግን እንደ ሴት ልጅ የሚገባትን በሰዓቷ በጊዜዋ እያንዳንዷ በየሰዓቱ ማለት ነው። ሰው እኮ ለፍቅረኛው መኪና ገዝቶ ይሰጣል አይደለ እንዴ? ወይንም እህትና ወንድም ነን ብላችሁ ንገሩን። እኛ ተስፋ እንቁረጥ። እውነቴ ነው። ብሩኬና ሀይሚ እህትና ወንድም ነን። በእኛ ውስጥ ምንም አይነት ፍቅር የለም። ሀይሚ ነች እንጂ በደንብ ድብና አድርጋ ብሩኬን የምትወደው የምታፈቅረው። ብሩኬ ላይ ሀይሚ ልክ እንደ ጩጬ ነው የሚያያት። ለሷ ምንም አይነት ስሜት የለውም። ብሩኬ አያፈቅራትም ሁላ ማለት ነው። መልካም ሰው ስለሆነች፣ የዋ ስለሆነች፣ ገራገር ስለሆነች ነው አብሯት ያለው እንጂ አፍቅሯት አይደለም። እናንተ ላሞች፣ እናንተ በጎች፣ ከብቶች ተዋደው ነው አብረው የኖሩት ብላችሁ እኔ እኮ በቃ ሁሉ ነገራችሁ ስቋላ። እሷማ እኮ ተወደዋለች። ሴት ልጅ ናት። በጣም ነው የምትወደው። በጣም ልታጠው ራሱ አትፈልግም። ገባችሁ? ሁሉ ጊዜ አብሯት እንዲኖር የምትፈልግ ምርጫ ያደረገችው ወንድ ነው። ብልህ ናት፣ ብስል ነች። እንዴ የኔ ቀዳሞት፣ የኔ ንግስት፣ የቤት እመቤት በመሆኗ ሰዓት ጩጬ ነች። ምን አይነት ነገር ነው? እኔ አሁን በዚህ ሰዓት 3 ጠጉር ጤሜ ነጭ ካበቀለ በኋላ ልጅ ነሽ ቢለኝ ማን ነው የምሰማው? ማንንም አልሰማም። ምን ይባካችሁ እንዴ? ምን ሆናችሁ ነው እንዴ? ግን ሴት ልጅ ጤም አላት እንዴ? ወራዳነቴ ይቅር በለኝ ፈጣሪ። ውዶች ይቅር አድርጉልኝ። እና ምንድን ነው ነገሩ እየተካሄደ ያለው ነው?